ናሁ ተፈጸመ ተፈጸመ ናሁ ማኅሌተ ጽጌ ሰሞረ ተፈጸመ ናሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ እግዚአብሔር ቤተሰቦች እንደምን ዋላችሁ? ዛሬም ያው የሁለተኛ ዓመት 5ኛ ሳምንት የሆነውን ወይም ተፈጸመ የሚባልበትን የማኅሌተ ጽጌ መጨረሻ የሆነው ሳምንት ላይ ደርሰናልና ያው እንደ ቀደመው ሳምንት ያው በወረብና በትርጓሜ ወረባቸውና ትርጓሜያቸውን የምናይ ይሆናል። መጀመሪያ ያው ትርጓሜውን ወረቡን ይሉልና ወደ ትርጓሜው እንገባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? አሚን። የአምላካችን ስሙ የተመሰገነ ይሁን። መራገሩ መሪው እንዳስተዋወቀን እንግዲህ ከመጀመሪያ ሳምንት አንስተን እስከ መጨረሻው ድረስ እንዲህ እያየን መተናል። ዛሬም የሚባለውን ወረብና ትርጓሜ ባጭሩ እናያለን ማለት ነው። እናንተም ወረቡን ቤታችሁ ሰምታችሁ ሄዳችሁ አባቶች ጋር ስትአመሰግኑ ወረቡን ተለማምዳችሁ ከሄዳችሁ የምስጋናው ጣዕም ይኖረዋል። ደስ እያላችሁ ታመሰግናላችሁ። በዚያም ትርጓሜውም ይሄ ምን ሊሆን ይችላል ከምንል ባጭር አይተን በዚያም ትርጓሜውንም አብራችሁ እያደነቃችሁ የእግዚአብሔርን ቸርነት እንድታደምጡ ነው የምናደርግና ወደ ወረቡ እንሄዳለን። የሐፍርቃዊ ቅድመ ሰይለኪ ወርሃ ጽጌረዳ አመሃ የሐፍርቃዊ ቅድመ ሰይለኪ ወርሃ ጽጌረዳ አመሃ ዘኢየሃ ለቀ ስብሐተ ስብሐተ ዘእስየብሐ ዘኢየሃ ለቀ ስብሐተ ስብሐተ ዘእስየብሐ። ቃለ ሕይወትን ያሰማልን። ያው ተመልካቾቻችን ዝግጅታችን እንደቀጠለ ነው። አሁን ደግሞ ያው ወደ ትርጓሜው የምንሄድ ይሆናል። ዘኢየሐፍርቃዊ ቅድመ ስእለኪ ወርሃ ጽጌረዳ አመሃልቅ ዘኢየሃልቅ ስብሐተኪ እንዘ እሴብሐኪ ጥቀ ኢየሐፍርቃዊ ቅድመ ስእለኪ ወርሃ ጽጌረዳ አመሃልቅ ዘኢየሃልቅ ስብሐተኪ እንዘ እሴብሐኪ ጥቀ። የወርሃ ጽጌ ማለት የጽጌረዳ አበባ የሚለቀምበት የሚሰበሰብበት ወራት ባለቀ ጊዜ በስልሽ ፊት መቆምን አላፍርም፣ የማያልቅ ምስጋናን ሰተሽኛልና ወይም የማያልቅ ምስጋናን እንዳቀርብ ፈቅደሽልኛልና የጽጌረዳ አበባ የሚቀርብበት ሰዓት ባለቀ ጊዜ በፊትሽ መቆምን አላፍርም። ተአምርኪ ማርያም ከመ አጠየቀ እመቤታችን ቅድስት ድንግል ማርያም ሆይ ታምርሽ እንዳስረዳ እንዳስተማረ ጸውኦ ስምኪ ያነስ ዘወርቀ ስምሽን መጥራት የወደቀውን ያነሳል ያስነሳል። ወኃጥአኒ ይቤሲ ጻድቀ አጥም ባንቺ አምኖ ጻድቅ ይሆናል።
እንግዲህ ጥሬ ትርጉሙ እንደዚህ ነው። የጽጌረዳ አበባ የሚለቀበት ወርህ ባለፈ ጊዜ በፊትሽ ወይም በስልሽ መቆምን አላፍርም። እንግዲህ ታሪኩ ምንድነው ብለን ስናነሳ ጻድቁ ዘካርያስን ይመለከታል። ጻድቁ ዘካርያስ እመቤታችንን እጅግ የሚወድ ሰው ነው። ይልቁንም ወደ ቤተ ክርስቲያን ሄዶ የእመቤታችን ስዕል አይቶ በፍቅሯ ተቀጣጠለ። እዚያ ከተመለሰ በኋላ ወደ ቤቱ እመቤታችንን እንዴት ባመሰግናት ነው ደስ የሚላት፣ እንዴት ላመስግናት ብሎ እመቤታችን ለማስደሰት ሰው እንግዲህ ዓለምን ለማስደሰት ራሱን ለማስደሰት ነው የሚፈልግ። ይሄ ጻድቅ ሰው ግን እመቤታችን ምን አድርጌ ላስደስታት ብሎ እንደ ቅዱስ ደቅሶስ ማለት ነው ጽጌረዳ በሚያብብበት ወቅት የጽጌረዳ አበባ እሱን እየሰበሰበ ከእመቤታችን ስዕል ላይ ወስዶ ጽጌረዳው እንደ ዘውድ እያደረገ እየሰራ እመቤታችንን እያመሰገነ ለእመቤታችን አማህ እያቀረበ ቆየ። እንዲህ እያቀረበ ከቆየ በኋላ የጽጌረዳ እንግዲህ ሁሉም ጊዜ ያለውና የጽጌረዳ አበባ ሲያቀርብ ከቆየ በኋላ ጽጌረዳ ወቅቱ አለፈና አበባ የሚያቀርብበት ሰዓት አጣ። የዛን ጊዜ እጅግ አዘነ። እመቤቴን በጽጌረዳ አበባ እጅ መንሻ እያቀረብኩ አማህ እያቀረብኩ እመቤቴ ተባረከኝ ነበር። ከዚህ በኋላ ወደ እመቤታችን ምን ይዤ ልሂድ፣ እመቤታችን ምን እየሰጠው ላመስግናት ብሎ አሰበ። ነገር ግን እመቤታችን ሁሉንም ታውቃለች። እመቤታችን በተሰበረ ልቦና ሆነው ከጠየቋት የትኛውንም ምስጋና በየትኛውም አይነት እመቤታችንን የተወደደ አድርጋ ትቀበልልኛለችና ብሎ እንግዲህ ሁላችንም የምናመሰግነው በሰላም ቅዱስ ገብርኤል የሚለውን ከሉቃስ ወንጌል የተወሰደውን ቃል ወስዶ እመቤቴ የቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ ደስ ይበልሽ እያለ ይሄንን ለእመቤታችን 50 ጊዜ ያቀረበ። 50 ጊዜ ሲያቀርብ እመቤታችን ደግሞ ሲመለከት 50 ጊዜ 50 ጽጌረዳ ያቀርብ እንደነበረ ሁሉ ተፈስሒ ኦምኔተ ጸጋ እግዚአብሔር ምስሌኪ እመቤቴ ምልዕተ ጸጋ ምልዕተ ክብር እመቤታችን ደስ ይበልሽ እያለ ሲያመሰግን እያንዳንዱ ምስጋና እንደ ጽጌረዳ አበባ እየተቀበለች እንዲህ ስትታቀፍለት አየና ደስ ተሰኘ። በዚህ እመቤታችን አመስግኖ ደስ ተሰኝቷል፣ ክብር አግኝቷል ማለት ነው። በዚህ መሰረት አባ ጽጌ ድንግል የማኅሌተ ጽጌ ደራሲ ይሄንን መሰረት አድርጎ 3 ጊዜ 50 የሚሆን ማኅሌተ ጽጌን በጽጌረዳ በሮማን አበባ በተለያዩ አበባ ልጇንና እሷን እየመሰለ ያመሰገነበትን የሚመለከት ነው። ስለዚህ ወራ ጽጌረዳ ቢያልቅም በፊትሽ መቆምን በስልሽ መቆምን አላፍርም ብሎ ያመሰገነ ይሄንን መሰረት አድርጎ ነው ያፍርቀው ይመቅር መስልኪ ወራ ጽጌረዳ ማህልቃ ያለው ማለት ነው። ወደ መጨረሻው ያለውን ደግሞ ስናይ እመቤታችን አንቺን የጠራ አይወርቅም ጸወስ ምኪያነስ ዘወርቃ ስምሽን መጥራት የወደቀውን ያስነሳል የሚለውን እንመልከት። ለምሳሌ እንግዲህ እመቤታችን በሰው ልጆች ብቻ ሳይሆን አማላጅነቷ በመላእክት ዓለምም የታወቀ የተረዳ ነው። መላእክት እህትነ ነያ እህትነ ይብልዋ እያሉ እህታችን እያሉ ያመሰግኗታል። ምክንያቱም ንጽሕናዋ ከነሱ በላይ በልጦ ስላገኙት ማለት ነው። የትኛውም መልአክ የእግዚአብሔር ማደሪያ ሊሆን አይችልም። እግዚአብሔርም ሰው ነበርና የበደለ ሰውን ለማንሳት ከዓለሙ ሁሉ በአራቱ ማዕዘን ፈልጎ በንጽሕናዋ በቅድስናዋ በትሕትናዋ በሁለመናዋ ንድ ክብርት ንጽሕት ቅድስት ሆና የተገኘች እመቤታችን ናትና እመቤታችንን መርጦ አምላካችን እግዚአብሔር ሰው ሆኗል። ሰው ከሆነ በኋላም ይሄንን ታሪክ ስንመለከት የእመቤታችን አማላጅነት ከሰው ልጆች አልፎ ለመላእክት ሆኖ እናየዋለን። ለዚህም ሳሙኤልና የቅዱስ ቀውስጦስን ታሪክ እናነሳለን በዚህ ውስጥ ትርጓሜ ውስጥ ማለት ነው። አምላካችን እግዚአብሔር እንግዲህ መላእክትን ሰዎችን እንዲራዱ ሰዎችን እንዲያገለግሉ ነው የፈጠራቸው፣ ለሰው ረዳት እንዲሆኑ እሱ እንዲያመሰግኑ ሰውና መላእክት ስሙን ቀድሰው ክብሩን ወርሰው እንዲኖሩ ነው የተፈጠሩ። ከዕለታት አንድ ቀን በገብረ ገምኑዲ በሚባለው አገር ደብረ ገምኑዲ በሚባለው አገር በቅዳሴ ሰዓት ሕፃናት እየተሯሯጡ ሥርዓተ ቤተክርስቲያንን ሲያፈርሱ፣ ምክንያቱም መከበር ያለበት መከበር አለበት ሕገ እግዚአብሔርን ሲያፈርሱ ማለት ነው። አምላካችን እግዚአብሔር መላእክትን ሕፃናትን እንዲቀስፉ አዘዘ። በዚህን ሰዓት ሁሉም መጥተው የታዘዙትን ሲፈጽሙ ቅዱስ ቀውስጦስ መልአኩ ቀውስጦስ ማለት ነው መልከ መልከኛ ድምፀ መልካም ሕፃን አየና ለዝሰ ዘፈጠረው ይቅስፎ ይሄንንስ የፈጠረው ይቅሰፈው ብሎ ተወው። በዚህን ሰዓት ይሄ መልአክ ሌሎቹ የታዘዙትን ፈጽመው ወደ ቦታቸው ሲመለሱ ወደ ላይ ሲያርጉ
እርሱ ወደ ላይ ወደ ቦታው መመለስ ተሳነው። ምክንያቱም ሕገ እግዚአብሔርን እሱም ጥሷል። እግዚአብሔር ያዘዘውን ትእዛዝ ትቶ ማለት ነው። ከዚህም በኋላ አሻግሮ ሳይ ደብረ ቀልሞን ከሚባለው ቦታ ብርሃን ተተክሎ አየ። በዚህን ሰዓት ዛቲ መካን ተከውነኒ አራቂተ ምስለ እግዚእ፣ ያች ቦታ ከጌታዬ ጋር መታረቂያ ትሆነኛለች አለና እንደምንም ብሎ ሄዶ በዚያች በደብረ ቀልሞን በቤተልሔም አካባቢ ወደቀ። ዲያቆኑ ወደ ተልእኮ ሲሄድ ከዚያ ከቤተልሔም አካባቢ እንደ እሳት እያበራ አየው። ሰማያዊ ነህ ምድራዊ ነህ ብሎ ጠየቀው። አይ ሰማያዊ ነበርኩኝ ግብሬ ምድራዊ ያደረገኝ እንጂ። ልብ በሉ ምዕመናን፣ እኛም እኮ ስራችን ምድራዊ ካላደረገን መስጠቀር ሰው በተፈጥሮ ሰማያዊ ነው። በገነት ኑሮ መንግስተ ሰማያትን ወርሶ እንዲኖር ነው የተፈጠረ። እግዚአብሔርን ካፈረሰ በኋላም ወደዚህ ምድር ወደ ምድረ ፋይድ ቢመጣም እንደገና ንስሐ ግብቶ ወደ ቀደም ሀገሩ ወደ ሰማይ ነው የሚመለስና ግብሬ ምድራዊ ያደረገኝ እንጂ ስራዬ ሰማያዊ ነበር አለው። እዚያ እድህ ለአባ ሳሙኤል ንገርልኝ አለው። አባ ሳሙኤል የሚባል ጻድቅ ከሰው ልጆች አልፎ መላእክትን የሚያማልድ በጸሎቱ በትሩፋቱ መላእክትን የመሰለ ጻድቅ ሰው ነበረ። ሄዶ ለሱ ነገረው። ሄዶ መጥቶ እሱም ጠየቀው የቅድሙን መልስ ስራዬ ምድራዊ ያደረገኝ እንጂ ተፈጥሮዬ ሰማያዊ ነው ብሎ ነገረው። ከዚህ በኋላ ወደ እመቤታችን ወደ ስለ አድኗ ሄዶ ጸለየ፣ ምልጃን አቀረበ። ራሪልን ይህንን መልአክ ወደ ቀደመ ማዕረጉ እንዲመለስ እርጅኝ እያለ ወደ እመቤታችን ሲለምን ሲማጸን ከስሏ ፊት ወርቆ ማለት ነው። እመቤታችንም 400 እግዚኦታ 41 በእንተ እግዝእትነ ማርያም አድርሶ ቀኝ ክንፉን በቀኝ እጁ ግራ ክንፉን በግራ እጁ ይዞ ተንስ በስሙ ለእግዚእነ ኢየሱስ ክርስቶስ በጸሎታ ወበስለታ ለእግዝእትነ ቅድስት ድንግል ማርያም ምህላውን ካደረስክ በኋላ በቀኝ እጅህ ቀኝ ክንፉን በግራ እጅህ ግራ ክንፉን ይዘህ በጌታችን በኢየሱስ ክርስቶስ ስም በእመቤታችን ጸሎትና ምልጃ ተነስ ብለህ አስነሳው አለችው። አባ ሳሙኤልም ይህንን 400 እግዚኦታና 41 በእንተ ማርያም ካደረሰ በኋላ እመቤታችን ባዘዘችው መሰረት ይህንን አድርጎ አስነስቶታል ማለት ነው። ሳሙኤል ሶበ ጸልየ ደብረ ቀሊሞን አሪጎ ሳሙኤል ወደ ደብረ ቀሊሞን ሄዶ በጸለየ ጊዜ ኃይለ ታምር ዘስልኪ ሰማይ መዘጎ ይላል። እመቤቴ የስልሽ ታምር ይሄን መልአኩን ወደ ሰማይ አወጣው ብሎ አባ ጽጌ ድንግልም እንዲህ ያደንቃልና የእመቤታችን ምልጃ ከሰው ልጅ አልፎ መላእክትን እንዲህ ያስነሳን ያለን ማለት ነው። ስለዚህ በዚህ ውስጥ ጸዎ ስምኪ ያነስ ዘወርቀ የወደቀውን ስምሽን መጥራት ያስነሳዋል አለ። እኛም የህሊና ድቀት የተለያየ በስጋ መውደቅ በተለያየ የልቡና ውድቀት ቢያገኝን እንደ ሀገርም የሀገር ድቀት የታሪክ ድቀት የተለያየ የሰብና ድቀት አግንቶናል። ትውልዱንም ሁሉንም አግንቶታልና ወደ እመቤታችን የዚህን ሁሉ ድቀት እንድትመልስልን ትንሳኤ ልቡና፣ ትንሳኤ ህሊና፣ የሀገር ትንሳኤ፣ የቤተክርስቲያን ትንሳኤ ልልናን እንድትሰጠን ወደ እመቤታችን ስዕሏ ወርቀን ተማጽነን ትንሳኤ እንድትሰጠን እንግዲህ እመቤታችን ጣዕሟ ፍቅሯ ይደርብን። ዋጥኒ ይሬሲ ጻድቅ የሚለውም እንደዚህ በእመቤታችን የተማጸነ ሁሉ በነፍስ ጻድቅ ይሆናል ማለት ነው። ለምሳሌ በላየሰብን ስሞን በላየሰብን ማንሳት እንችላለን። እሱ እግዚአብሔርን የሚጠብቅ ነበር። ሰይጣን ሄዶ አሳሳተው። አብርሃም እንደተጠቀመ ትጠቀማለህ ብሎ ካሳሳተ በኋላ ባጭሩ ታሪኩ እንደምታውቁት ከዚህ በኋላ ልጁን አርዶ እንዲያቀርብለት ሰይጣን ጠየቀው። የአብርሃም አምላክ መስሎት ያንን አቀረበ። ነገር ግን እንዲቀምስ አደረገው። ከቀመሰው ጋራ በዚያው ተዋህዶ 78 ነፍሳትን እንዲበሉ አድርጓል። ከዚህ በኋላ መጨረሻ ላይ በእመቤታችን ስም እግዚአብሔር የሚጠራ የኔቢጤ ጠየቀው። ከያዛት ውሃ ሰጠውና በዚያች ምክንያት እሱም ወዲያው ሌላ ኃጢአት ሳይሰራ እመቤታችን እንደተማጸነ ሞተ። ከዚህ በኋላ መላእክተ ጽልመት እያዳፉ ነፍሱን ይዘው ሲሄዱ መላእክተ ብርሃን መጥተው ለእመቤታችን ነገሯት። እመቤታችንም ወደ ጌታችን ወደ ኢየሱስ ክርስቶስ ጠይቃ ያቺ የዘከራት ውሃ የመጸወታት ውሃና ነፍሳት ተመዝነው ወደ ገነት እንዲገባ ወደ ቀደመው ማንነቱ በነፍስ ድንግልና እንዲያደርግ ሆኗል ማለት ነው። አሁን እንዲህ ስንል የእመቤታችን ጥላ ይሄንን አደረገ ሲባል የሚደነቁ ሰዎች አሉ። ይሄ ዓለማወቅ ድንቁርና ነው እንጂ እኮ በሐዋርያት ሥራ ምዕራፍ 5 ላይ የምናገኘው አለ። ምዕራፍ 5 ቁጥር 11 ላይ ስንመለከት የቅዱስ ጴጥሮስ ጥላ ሕሙማንን ይፈውስ እንደነበረ ሙታንን ያስነሳ እንደነበረ እንመለከታለንና እንኳን የአምላክ ማደሪያ የሆነችው እንኳን የሥላሴ በረድኤት ሥላሴ ያደሩባት እንኳን የአምላክ ማደሪያ የሆነችው እመቤታችን ትቅርና የእግዚአብሔር ማደሪያ ሌሎችም ቅዱሳን በጥላቸው ሕሙማንን ሲፈውሱ ለምጻሞችን ሲያነጹ አጋንንትን ሲያወጡ ሙታንን ሲያስነሱ እናያልና እመቤታችን ስለዚህ አሁንም
በነፍስ በድሎ የነበረውን ንስሐ ገብቶ በእምነታችን ተማጽኖ የነፍስ ድንግልና አግኝቶ ሲነሳ አይቷልና የዚህ ትርጓሜ ባጭሩ ይሄንን ይመስላል ማለት ነው። እንግዲህ ከዚህ በመቀጠል እርግጥ በታች ቤት ብዙ ጊዜ አይባልም በላይ ቤት የሚባል ወረብ ለላችኋለሁ። ለተነብ ሮታ አንስኦ ወእለ ታረም ሙአውስኦ ማርያምሃ በቃለ ስባጸው እለ ትነብር ሮታ አንስኦ ወእለ ታረም ሙአውስኦ ማርያምሃ በቃለ ስባጸው ለዮ ቅድመ ሰይላ ለቅድስት ድንግል እመ በግዕ ወመራተአ ለዮ ቅድመ ሰይላ ለቅድስት ድንግል እመ በግዕ ወመራተአ ለተነብሩ ተንስኡ ወለታረምሙ አውስኡ የተቀመጣችሁ ተነሱ ዝም ያላችሁም ተናገሩ። ይሄ ማለት በአራተ ዝንጋኤ የተቀመጣችሁ እመቤታችንን ከማመስገን አንደበታችሁ የተዘጋ ሁሉ አምላክ እግዚአብሔር የመረጣትን ያከበራትን ማደሪያው ያደረጋትን ለማመስገን አንደበታችሁ የተዘጋ ሁሉ ወይም ከማመስገን በአራተ ዝንጋኤ የተኛችሁ ሁሉ ተነሱ ወለታረም ማርያም ያጸው በቃለ ስብሐት እመቤታችን በታላቅ ምስጋና ማርያም እያላችሁ ጥሩ አመስግኑ ማለት ነው። ጸልዩ ቅድመ ሰላ ለቅድስት ድንግል እመበግ ወመራታ ያ ሙሽራ የበጉ የወልደ እግዚአብሔር እናት የሆነችውን ቅድስት ድንግል ማርያምን ከስዕሏ ስር ሆናችሁ ከስዕሏ ስር ቆማችሁ ታምሯን እያደነቃችሁ በድንግልና ጸንሳ በድንግልና ወልዳ በድንግልና መውለዷን በድንግልና መጽነሷን እንበለ ዘር መጽነሷን እንበለ ዘር መጽነሷን እንበለ በድንግልና መውለዷን ከወለደች በኋላ በድንግልና መኖሯን አመስግኑ ማለት ነው ባጭሩ። ቃለ ሕይወት ያሰማልን። ያው አሁን ደግሞ ያው በመጀመሪያው ሳምንት ትርጓሜውን የተናገርነው ቢሆንም በየሳምንቱ ወረቡ ስለሚለያይ ወረቡን ይሉልና ክበበ ኢዮር ወርቅ የሚለውን ያው ወደ ቀጣዩ ወረብ የምንሄድ ይሆናል ማለት ነው። ርግበ ያት
ናዝዘኒ ነኤረግብያ ምስለ ሚካኤል ነኤረግብያት ናዝዘኒ ነኤረግብያ ምስለ ሚካኤል ወነየ ሰናይትየ ምስለ ገብርኤል ገብርኤል ፍስሖ ሊቀ መላእክት ወነየ ሰናይትየ ምስለ ገብርኤል ገብርኤል ፍስሖ ሊቀ መላእክት ከበጌራ ወጽርወየ ከበጌራ ዘየሃቶ እምእንቆ ባህር ከበጌራ ወጽርወየ ከበጌራ ዘየሃቶ እምእንቆ ባህር አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግሥቱ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግሥቱ ወለቤት ሆነ እምአፈ ዮሐንስ ሰርገ ተቀስመ ፈውሰ ሰባኬ ወንጌል እምአፈ ዮሐንስ ሰርገ ተቀስመ ፈውሰ ሰባኬ ነዋ
ሰባኬ ወንጌል ሰባኬ ወንጌል ነዋ በማእከለ አኀው ነዋ ሰባኬ ወንጌል ሰባኬ ወንጌል ነዋ በማእከለ አኀው። ውድ ተመልካቾቻችን አሁንም ያው ዝግጅታችንን እንደተቀጠልን አሁን ደግሞ ያው ቅድም እንደነገርኳችሁ ያው ከከየረ ወርቅ በተጨማሪ በየሳምንቱ የሚባል ወረብ ቢኖረውም ትርጓሜውን በመጀመሪያ ሳምንት አቀርበንላችኋል እና እዛ ጋር መመልከት ትችላላችሁ። አሁን ደግሞ ያው ይሄንንም ወረቡን ያሰሙናል ማለት ነው። ናሁ ተፈጸመ ተፈጸመ ናሁ ማኅሌተ ጽጌ ሰሞረ ተፈጸመ ናሁ ናሁ ተፈጸመ ተፈጸመ ናሁ ማኅሌተ ጽጌ ሰሞረ ተፈጸመ ናሁ አስመኬ ወቱ አስመኬ ወቱ ንግሥተ ሰማያ አስመኬ ወቱ አስመኬ ወቱ ንግሥተ ሰማያ የለቤት ጥቀ አዳም ጥቀ አዳም መላትኪ ጥቀ አዳም ጥቀ አዳም መላትኪ ይግበሩ ለኪ ይግበሩ ለኪ ወደ ትርጓሜው የምንድን ነው የሚሆነው? ህብርሃ መልሚል ቀይህ ወጻድኢድ አርአያ ኮሰኮስ ዘብሩር ተአምርኪ ንጹህ በአልባሰ ወርቅ ዘግቡር። እሺ በአምሳለ ወርቅ ዘግቡር። እሺ የብር ዥንጉርጉር ነጭና ቀይ ድብልቅ ያለው መልክ ንጹህ ተአምርሽ በአምሳለ ወርቅ የተዘጋጀ ነው። ናሁ ተፈጸመ ማኅሌተ ጽጌ ሰሞር እነሆ የተወደደ ማኅሌተ ጽጌ የሚባል ምስጋና ተፈጸመ መላ። አስምኪ ቦቱ ንግሥተ ሰማያት ወምድር ከመበጽንኪ ያሰምቅ ፍቁር አስምኪ ቦቱ ንግሥተ ሰማይ ወምድር የሰማይና ንግሥት ድንግል ማርያም ልጅሽ ወዳጅሽ በቅፍሽ እንደተቀበልሽው እንደያሽው ይህንን ማኅሌተ ጽጌም የተወደደ ማኅሌተ ጽጌን ተቀበይ አሳርጊ ማለት ነው። እንግዲህ ይሄ እመቤታችን ዥንጉርጉር የሆነ ብር ነጭና ቀይ የሆነ ድብልቅ ያለው ብሎ የገለጸው የእመቤታችን ታምራቷ በረከቷ ጸጋዋ ብዙ መሆኑንና ይሄ ደግሞ ልዩ ልዩ እንደሆነ ሁሉ ቀይ ነጭ ጥቁር ሊኖር እንደሚችል ሁሉ እመቤታችንም ታምራቷ ጸጋዋ በረከቷ ለሕፃን ለወጣት ለአዛውንት ለደሃ ለሀብታም ስልጣን ላለው ስልጣን ለሌለው
ለተማረ ላልተማረ ሳይል በአማላጅነቷ ለተማጸነ ሁሉ በፍቅሯ እመቤታችንን ለሚለምን ሁሉ የሚሰጥ መሆኑንና ይሄ የመጨረሻው ማኅሌተ ጽጌም የተወደደ ማኅሌተ ጽጌ እመቤታችን እንግዲህ እንድትቀበልልን የምንማጸንበት ልጇ እንደታቀፈችው የምስጋናችንን ቅድምም የጽጌረዳን አበባ ምስጋናው በዚያ የተመሰለ ምስጋናውን ተቀበልለት እንደነበረ ምስጋናችን እንድትቀበልልን የምንማጸንበት ማኅሌተ ጽጌ ነው ማለት ነው። ማኅሌተ ጽጌያችን አስፈጽማ ምስጋናችን ተቀበልልን። ቀጣይ የሚሆነው ደግሞ ከሰቆቃወ ድንግል የመጨረሻ የሚሆነው ወረብ ይሉልንና ወደ ትርጓሜው ታማያጤ እግዝእትየ ማረይሃ ሀገረ ታማያጤ እግዝእትየ ማረይሃ ሀገረ ወይትጓንድይ በግብፅ ከመዘ አልበኪብያ ወይትጓንድይ በግብፅ ከመዘ አልበኪብያ። ወደ ትርጓሜው ስንሄድ ተመየጢ እግዝእትየ ማርያም ሀገረኪ ናዝሬት እመቤታችን ቅድስት ድንግል ማርያም ወደ ሀገርሽ ወደ ናዝሬት ተመለሽ ተመለሽ። ወይትጓንድይ በግብፅ ከመዘ አልብኪ ቤተ ቤት እንደሌለው ሀገር እንደሌለው ወገን እንደሌለው በግብፅ እንዴት ትዘገያለሽ? ስለዚህ ሳትዘግይ ወደ ሀገርሽ ወደ ናዝሬት ተመለሽ ተመለሽ። እላእሌኪ በላዕሌኪ አልቦ ዘያመጽእ ሁከተ በአንቺ ላይ ሁከትን ስቃይን መሰደድን ያመጣው ልብሽን ሲያወከው የነበረው ሄሮድስ የለምና ተመለሽ ተመለሽ። ለወልድኪ ዘያስሶ ይእዜሰ ሞተ ይእዜሰ ለወልድኪ ዘያስሶ ይእዜሰ ሞተ። ልሽን የሚፈልገው ልሽን ሊገለው የሚፈልገው ሄሮድስ ዛሬ ሞቷልና ተመለሽ ተመለሽ። በከመ ነገሮ መልአክ ለዮሴፍ ብስራተ መልአኩ ቅዱስ ገብርኤል ለዮሴፍ ሕፃኑን የሚፈልገው አንቺን የሚያሳድድሽ በአንቺ ላይ መከራ ያመጣው ሄሮድስ ሞቷልና ወደ ሀገርሽ ተመለሽ ተመለሽ ማለት ነው። እንግዲህ ነብዩ ዳዊትም እንደነገረን ሬክወላጠ ከማርዘ ሊባኖስ እንደ ሊባኖስ እንደ ዘግባ ከፍ ከፍ ብሎ ያየሁት ስመለስ አጣሁት እንዳለ እመቤታችንን በዚህ ዓለም እኖራለሁ ብሎ እመቤታችን ያሰደደ 144 ሕፃናትን ያረደ ብዙ ሰዎችን ያስለቀሰ እመቤታችንም 3 ዓመት ከመንፈቅ ልጇን ታቀፋ እንግዲህ ሁሉን የሚመግበውን ጌታ ይዛ እየተራበች ሁሉን የሚያረከውን የሚያጠጣውን ልጇን እዛ የህይወት ዝናምን እሱን እዛ ያስጠማት በዚያ በብርዱ በስቃዩ በጫካ ለጫካ መንከራተቱ እሾህ እንድትወጋ እንቅፋት እንድትመታ ምክንያቱም ምንም ምክንያቱ ስደቱ ምክንያት ቢኖረውም እኛ ተሰደን የነበርነውን ወደ ገነት ይመልሰን ዘንድ ስደቱ ለካሳ የእመቤታችንም ተሰዳ የነበረችውን ሔዋንን ልክ ስላት ስደቷ ለካሳ ቢሆንም ያን ሁሉ ሲያደርስብሽ የነበረው ያን ሁሉ መከራ ያደረሰብሽ 144 ሕፃናት 144,000 የሕፃናት እናትን ያስለቀሰውን እናት አባቶቻቸውን ወገኖቻቸውን ያስለቀሰውን እንባቸው እንደ ጎርፍ ሆኖ
እስከሚወርድ ድረስ ያስለቀሳቸው ያ ከፍ ከፍ ብሎ ያየሁት ነገር ግን ስመለስ አጣሁት ብሎ ቅዱስ ዳዊትም አስቀድሞ ትንቢት እንደተናገረ እንዲያ ያደረገው አንቺን ያሰደደሽ ልሽን ሊገድለው የፈለገው ሄሮድስ ሙቷልና ተመለሽ። እንግዲህ መልአኩ ቅዱስ ገብርኤል ሙቷል ነው ያለው እና እመቤታችን ተመለሽ ብሎ መልአኩ ቅዱስ ገብርኤል እንደነገራትና ወደ አገሯ መመለሷን በደብረ ቁስቋም ጠላት ተወግዶ እሷ ወደ አገሯ የምትመለስበት ምክንያት በአንጻሩም ደግሞ ዲያብሎስ ድል መነሳቱን የነገራት ቀን መሆኑን ይሄንን እያሰብን እንግዲህ ማለት የመጨረሻው ነው ተመየጢ እያልን አመስግነን እኛም ወደ እናት ቤተክርስቲያናችን የራቅነው እንድንቀርብ እናት ቤተክርስቲያን የወጡትም ወደ እናት ቤተክርስቲያናቸው እንዲመለሱ ከእውነተኛው ታሪክ ከእውነተኛው ነገር የወጡ እንዲመለሱ ከቤተክርስቲያን ስርዓትም ያፈነገጥን እንድንመለስ ተመለሽ ብለን እንዳመሰግን ወደ ልቦናችን ወደ ማንነታችን ወደ ታሪካችን ወደ ሀገራችን ልልና መልሽን ብለን ጸልየን እንግዲህ መሬታችን ክብር በረከት እንድናገኝ አምላካችን እግዚአብሔር ይርዳን ይቆየን። በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ሰላም ሰንብቱ። ለህይወት ያሰማልን። እንግዲህ ለመምራችን ለየንታ መንግስቱ ያው ዝግጅታችንን በዚህ የጨረስን ቢሆንም እንደዚህ አይነት ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረግ እንዳትረሱ። የዛሬውን ዝግጅታችንን በዚህ ጨርሰናል። ይቆየን።